በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ግንቦት 8 በዚች ቀን ስንሁት ከሚባል አገር ቅዱስ ዮሐንስ በምስክርነት አረፈ። የዚህም ቅዱስ የአባቱ ስም መቃርስ የእናቱም ስም ሐና ነው። እርሱም የአባቱን በጎች ሲጠብቅ የእግዚአብሔር መልአክ ተገልጦ የብርሃን አክሊልን አሳየው። እነሆ ተጋድሎ ተዘርግቶ በክርስቶስ ስም ለሚጋደል አክሊላት ተዘጋጅተው ሳሉ አንተ ለምን ከዚህ ተቀመጥ? አሁንም ወደ ሀገር አትሪብ ሂድ፣ የክብር ባለቤት ስለሆነ ስለ ክርስቶስ ስም ተጋደል አለው። ከዚያም ሰላምታ ሰጥቶት ከእርሱ ዘንድ ሄደ። በዚያም ወቅት ቅዱስ ዮሐንስ ተነሳ፣ እናቱንና አባቱንም ተሰናብቶ ወደ አትሪብ ከተማ ሄደ። መኮንኑንም በውሽባ ቤት አገኘውና በወጣ ጊዜ በፊቱ በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። መኮንኑም ለአንድ ወታደር ሰጥቶት ምናልባት ከምክሩ ተመልሶ ቢታዘዝለት አስቦ እንዲያባብለው ወታደሩን አዘዘው። ከዚህ በኋላ መኮንኑ ወደ ስራው ሄደ። ወታደሩም ቅዱስ ዮሐንስን ወደ ቤቱ ወሰደው። ቅዱስም ተአምራትን አደረገ። ያ ወታደርም በክብር ባለቤት ጌታችን ኢየሱስ ክርስቶስ አመነ። መኮንኑም በተመለሰ ጊዜ ያን ወታደር በክብር ባለቤት በጌታችን በመኮንኑ ፊት ታመነ። የሰማዕትነትንም አክሊል ተቀበለ። ከዚህ በኋላም ቅዱስ ዮሐንስን እንዲያሰቃዩት መኮንኑ አዘዘ። በየአይነቱ በሆነ ስቃይም አሰቃዩት። እግዚአብሔር የሚያጸናውና ያስታግሰው መልአኩንም ልኮ ቁስሎቹን አድኖ ያለ ጉዳት በደህና ያስነሳው ነበር። ከዚህም በኋላ ወደ እንዴናው ከተማ ላከው። በዚያም ታላቅ ስቃይን አሰቃዩት። መኮንኑም ማሰቃየቱን በሰለቸ ጊዜ ራሱን በሰይፍ እንዲቆርጡ አዘዘ። የሰማዕትነትንም አክሊል ተቀበለ። የአቅፍሐሲ የዮልዮስም ስጋውን ወስዶ ገነዘው ወደ ሀገሩ ስንሁትም ላከው። የሀገሩ ሰዎች ሁሉም ወጥተው በፍጹም ደስታ ተቀበሉት። ከማዕጠንት ጋር እየዘመሩና እያመሰገኑ በቤተ ክርስቲያን ውስጥ አኖሩት። ከስጋውን ብዙዎች ድንቆች ተአምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በአማላጅነቱ ያድነን፣ በረከቱም ከእኛ ጋር ትኑር ለዘላለሙም አሜን። በዚህችም ቀን የዮሐንስ ማህበር 224 ሰዎች ደግሞ ሉሲስና ንቡረ እድ ማትያስ በምስክርነት ራሳቸውን ተቆረጡ። በረከታቸውም ከእኛ ጋር ለዘላለሙ ትኑር አሜን። በዚችም ዕለት የክብር ባለቤት ጌታችንና መድኃኒታችን ኢየሱስ ክርስቶስ ከእኛ በነሳው ስጋ ከአባቱና ከመንፈስ ቅዱስ ጋር ወዳለው የአንድነት አኗኗሩ ከሰማያት በላይ ያረገበት ሆነ። እርሱም በረቀቀ ጥበቡ በመከራው በሞቱና በመነሳቱ ስራውን ከፈጸመ በኋላ 40 ቀን ሲፈጸም በነፋሳት ክንፍ ላይ ሆኖ አረገ። ያን ጊዜ በኪሩቤል ላይ ተቀምጦ ወጣ፣ በነፋሳትም ክንፎች ላይ ሆኖ ወጣ ያለው የዳዊት ትንቢት ተፈጸመ። በዚህም እርገቱ ለሚያምኑበት በልዕልና ወደሚኖሩበት የሚያርጉ መሆናቸው ተረዳ፣ ተረጋገጠ። ራስ ባለበት ሕዋሳት ሊኖሩ ይገባልና አዳም አስቀድሞ በምድራዊ ርስቶች በሲኦልም እንደኖረ መኖርንም እንደቀደመ እንዲሁ ዳግማዊ አዳም ጌታ በመንግሥተ ሰማያት ርስት መኖርን ቀደመ። የክብር ባለቤት ጌታችን ኢየሱስ ክርስቶስም እርገቱን ከትንሣኤው አከታትሎ ወዲያውኑ አላደረገም። መናፍቃን እርገቱ ምትሃት ናት ብለው እንዳያስቡ ጌታችንም በረቀቀ ጥበቡ የደቀ መዛሙርቱን ተሸብሮ የነበረ ልቡናቸውን እያጽናና መነሳቱንም እያስረዳቸው ከትንሣኤው በኋላ 40 ቀን ኖረ። በጌታችንም እርገት የዳንኤል ትንቢት ተፈጸመ። እንዲህ የሚል ሌሊት በራእይ አየሁ። እነሆ ታላቅ እንደ ሰው ልጅ የሆነ መጣ፣ ዘመናትን ወደሚያስረጃቸው ደረሰ። ከፊቱም አቀረቡት። የዘላለም አገዛዝ፣ ጌትነት፣ መንግስት፣ የዘላለም ስልጣን ተሰጠው። ሕዝቡና አሕዛቡ ሁሉ መንደረው የሚኖሩትና ነገዱም ነገስታቱም ሁሉ ይገዙለታል። አገዛዙም የዘላለም አገዛዝ ነው። መንግስቱም የማያልፍ የማይጠፋ ነዋሪ ነው። ለእግዚአብሔርም ምስጋና ይሁን፣ ከቸር አባቱ ሕይወት ከሆነ ከመንፈስ ቅዱስም ጋራ ለዘላለሙም አሜን። በዚችም ዕለት የአስቄጥስ ገዳማ በምኔት አባ ዳንኤል አረፈ። ይህም ቅዱስ እውነተኛ ንጹሕ ፍጹም ነው። ዜናው በሁሉ ቦታ በተሰማ ጊዜ ሹመት ያላት አነስጣስያ የመኳንንቶችን ልብስ ለብሳ ወደ እርሱ መጥታ ከእርሱ መነኮሰች። በእርሱ አቅራቢያም 28 ዓመት በበዓት ውስጥ ኖረች። እርሷ ሴት እንደሆነችም ማንም አላወቀም። ይህም ቅዱስ ስሙ አውሎጊስ የሚባለውን ሰው አየው። ይህም አውሎጊስ የወፍጮ ድንጋይ የወቀረ ለግርሽ እየሸጠ ሁልጊዜ በመጠኑ እየተመገበ ድሆችንና ጦም አዳሪዎችን ይመግባቸዋል። የተረፈውንም ፍርፋሬ ለውሾች ይጥላል። ለነገ ብሎ ምንም አያሳድርም። አባ ዳንኤልም ይህን መልካም ስራውን አይቶ
በእርሱ ደስ አለው፣ እጅግም አማረው። ለአውሎጊስም የዚህን ዓለም ብልጽግና እንዲሰጠውና ለድሆች የሚመጸውተው እንዲጨመርለት ወደ እግዚአብሔር ለመነ። ለአውሎጊስም ዋስ ሆነው የሚወቅረውንም ድንጋይ ሲፈነቅል በሸክላ ዕቃ የተደፈነ ወርቅን አገኘ። ወደ ቁስጥንጥንያ ከተማ ሄዶ የንጉሥ የሰራዊት አለቃ ሆኖ ተሾመበት። የሚሰራውንም የቀደመ በጎ ስራውን አባ ዳንኤልም ስለ እርሱ ሰምቶ ወደ እርሱ በሄደ ጊዜ የንጉሥ ሰራዊት አለቃ ሆኖ በፈረስ ላይም ተቀምጦ ብዙ ሰራዊት አጅቦት፣ እርሱም በትዕቢት ተሞልቶ የቀድሞ በጎ ስራውንና ለድሃ መመጽውቱንም ትቶ አገኘው። አባ ዳንኤልም አይቶ አዘነ፣ ስለ እርሱ በመለመኑም ተጸጸተ። ከዚህም በኋላ የክብር ባለቤት ጌታ ኢየሱስ ክርስቶስ ለፍርድ እንደመጣ አባ ዳንኤልንም እንዲሰቅሉት ሲያዝ የአውሎጊስንም ነፍስ ከእርሱ እንዲሹ በእርሱ ምክንያት ጠፍቷልና፣ የከበረች ድንግል እመቤታችን ማርያምም የክብር ባለቤት ጌታችንን ልጇ ኢየሱስ ክርስቶስን ስለ አባ ዳንኤል እንደለመነችው በሌሊት ራእይ አባ ዳንኤል ራሱ አየ። በነቃም ጊዜ ደነገጠ። አውሎጊስንም ወደ ቀድሞ ስራው የመልሰው ዘንድ በጸሎትና በምህላ በመትጋት ወደ እግዚአብሔር እየለመነ ግብር ገባ። ሱባኤ ያዘ። ከዚህ በኋላም ከእግዚአብሔር የታዘዘ መልአክ ተገለጸለት። በፍጥረቱ ላይ በሚያደርገው በእግዚአብሔር ፍርድ ውስጥ ለመግባት በመድፈሩ ገሰጸው። በዚያንም ወቅት አውሎጊስን የሾመው ንጉሥ ሞተ። ሌላ ንጉሥም ነገሰ። በአውሎጊስም ላይ ተነስቶ ገንዘቡን ሁሉ ወረሰ። ደግሞም ሊገድለው ፈለገው። አውሎጊስም ነፍሱን ለማዳን ከንጉሱ ሸሽቶ ወደ አገሩ ደረሰ። እንደ ቀድሞውም ድንጋይ ይወቅር ጀመረ። አባ ዳንኤልም ወደ እርሱ ተመልሶ ስለ እርሱ ያየውን ሁሉ ስለ እርሱም እንደሰቀሉትና ነፍሱንም ከእርሱ እንደፈለጉ ነገረው። በዚህ በአባ ዳንኤልም የትንቢት መንፈስ አድሮበት ነበረ። ከእርሱም ብዙዎች ታላላቅ ተአምራት ተገለጡ። መናፍቃን አርዮሳውያንም ከቀናች ሃይማኖት ሊያወጡት በፈለጉ ጊዜ ነው ያለ። ያችንም የክህደት ደብዳቤ ተቀብሎ ቆራረጣት። የአርዮሳዊ ንጉሥ ወታደርም ይዞ ብዙ ስቃይን አሰቃየው። በአንዲት ዕለትም ቅዱሳት ደናግል ወደሚኖሩበት ወደ ሲያት ገዳም አባ ዳንኤልን ተመስሎ ሽፍታ ገባ። ደናግሉም በደስታ ተቀብለው እግሮቹን አጠቡ። እነርሱም አባ ዳንኤል እንደሆነ አምነው የወንበዴውን የእግር እጣቢ ውሃ በረከቱን ለማግኘት በላያቸው ረጩት። በዚያም አንድ ዓይኗ የታወረ ነበረችው። ውሃው በነካት ጊዜ ዓይኗ በርቶላት አየች። ወንበዴውም አይቶ ደነገጠ፣ ስራውንም ገለጠ። ንስሐ ገብቶም መነኮሰ። በበጎ ገድል ሁሉ ተጠምዶ እግዚአብሔርን አገለገለው። ጌታችንም ከዚህ ዓለም ድካም ሊያሳርፈው በወደደ ጊዜ መልአኩን ልኮለት ከዓለም የሚወጣበትን ጊዜ አስረዳው። መነኮሳቱንም ሰብስቦ በበጎ ስራ እንዲጸኑ አዘዛቸው፣ አጽናናቸው፣ አረጋጋቸውም። ከዚህም በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ትድረሰን ለዘላለሙ አሜን። በዚችም ቀን የከበረ ታጋይ መክሲሞስ ምስክር ሆኖ ሞተ። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን።